የብሩክ ብሩኬ አባቴ ብሩኬ ወዳለው እንድታየው አባትነትን እንድታምን ብቻ ነው የምፈልገው፣ ሌላ ነገር አይደለም እንጂ ብሩኬን ቁጭ ነው የሚመስለው አይደል? አዎ በጣም ራሱን ነው የሚመስለው። ጸጉሩ ጥርሱ በጣም ነው የሚመስለው እንዴ! ካሜራት ነው ልጁን አይቼዋለሁ። ባይዘው ቁጭ ብሩኬ ነው የሚመስለው። ፈጣሪው ድረስ ምንም በቃ ምንም ለማጋነን አይደለም ነገር ሳሚ። አዎ አያትየውም እኮ ስትናገር ነበር። ልጄ ከብሩክ ነው የወለደችው ብላ እየተናገረች ነበር። ታውቃለህ፣ ከሁሉም በላይ ጸጉራቸው መመሳሰል ብሩኬ ነው ሲመስለው። አንተ ይኸውና ልጁ ፋሚሊዎች ይኸውና ልጁ ጉድበል ዘንድሮ ጉድበል ጉድ እኮ ነው። በል እስቲ አንተ ብሩኬ ታውቀዋለህ? ያው ብሩኬን ነው የሚመስለው። ብሩኬ እንዲያየው ፈልጋለሁ። ምን ለብሩኬ ልጅ መሆኑ ምን ማረጋገጫ ኖሯችሁ ነው እናንተ እንደዚህ ልትወይ ይችላል? ከፈለገ ዲኤንኤን ማስመርመር ራሱ ነው የሚመስለው። ዲኤንኤን ማስመርመር ከፈለገ ነገረችኝ። ሰላም ውድ የተከበራችሁ ጨረቃና የግሪስ ፋሚሊዎች፣ እኛ እንዳለን አለን። አልሐምዱሊላህ አላህ ይመቸናል። እግዚአብሔር ይመቸናል። ሁሉም ይመቸናል። እና እናንተ ደህና ናችሁ? ሰላም ነው? ሁሉ ሰላም፣ ሁሉ አማን እና ባይገርም ማለት ነው ሳሚ፣ ዛሬ ከአንድ ጓደኛዬ ጋር ነው የመጣሁት ከቡርኬ ሰፈር ልጅ ጋር ስለ ቡርኬ ልናወራ ነው የመጣው። አዎ ማለት ስለ ቡርኬ የሰማነው ነገር አለ። ቡርኬ ልጅ አለው ምናምን የሚባል ነገር ሰምተን የመጣ ነው እና ልጁንም ለማግኘት ምናምን ሞክረን ነበረ። በስንት ትግል ያለበትንም ምናምን ቦታ ደርሶናል እና ደግሞ ይሄ ነገር እንዴት ይሆናል ብለን ብዙ እያጣራን ነበር እና ቡርኬ ልጅቷ ያረገዘችው አሁን ዩኒቨርሲቲ ነው ያለችው እና ከቡርኬ አርግዣለሁ ብላ እናቷ ጋር አስቀምጣው የሄደችው ልጅ ነው እና እኛ በጣም ከብዙ ልፋትና ድካም በኋላ ነው የልጅቷን ቤትና ሰፈሯን አድራሻ ያገኘ ነው በዚህ አጋጣሚ። እና ይሄ ልጅ ዲኤንኤ እናስመረምራለን፣ ልጁንም እናየዋለን፣ ለእናንተም እናሳያችኋለን ቤተሰብ። በዚህ አጋጣሚ ግን ልጁ ጋር ሄደን ከቡርኬም ጋር ስለሚመሳሰል እኛ ራሱ ጥያቄ ነው ነበርና ልጁን ሄደን ብናገኘው ደስ ይለናል። እኔ ባይዘው በቀደም አይቼዋለሁ ልጁ። ግን አሁን ለጨረቃ ፋሚሊዎች ግልጽ እንዲሆንላቸው በካሜራ የተደገፈ ማስረጃ ላቀርብላችሁ ፈልጌ ነው። አዎ ስለዚህ ያው ልጁ ጋር ሄደን ልጁን ብናሳያቸው አሪፍ። በቀደም ደግሞ ቡርኬ ከሱሲ ጋር ያደረገው ፕራንክ በጣም ሁላችንም የጨረቃና የቡታይሮችን አስከፍቷል። ከማስከፋትም አልቆ ንግስታችንን ጨረቃችንን አስደብሯታል። አዎ ያ ስለሆነ አሁን ሄደን ልጁን ብናየውና ፋሚሊዎችን ቢያዩት ደስ ይለናል። እኛም ሄደን ብናረጋግጥ የጨረቃ ፋሚሊዎች ጉድ በል ጎንደር ይላል አማራ ማለት ነው። ምክንያቱም ቡርኬ እዚህ ያለ ልጅ ይውለድ እኛ ፈጣሪ ብቻ ነው የሚያውቀው። እናትየው ነች የልጅቷ እናት ናት። አዎ እሷ ናት እያለች ያለች። ልጄ ጥላት ሄዳለች። ምክንያቱም የወለደችው ከማን ነው? ከቡርኬ ነው የወለደችው። ቡርኬ አስረግዟታል። ቡርኬ የሚያውቅ አይመስለኝም እንደዚህ። አዎ ይሄ የተፈጠረውን ነገር የሚያውቅ አይመስለኝም። የእሷ እናቷ ጋር ነው አሁን ልጁ ያለው። ልጇ እናቷ ዩኒቨርሲቲ ሄዳለች። የልጅቷ ልጅ ዩኒቨርሲቲ ጥላት ሄዳለች። ገብቶሃል? እኛ ደግሞ እውነት ነው ውሸት ነው ልጁን አይቼዋለሁ። ባይዘው ቁጭ ቡርኬ ነው የሚመስለው። ፈጣሪው ድረስ ምንም በቃ ምንም ለማጋነን አይደለም ነገር ሳሚ። አዎ አያትየውም እኮ ስትናገር ነበረ። ልጄ ከብሩክ ነው የወለደችው ብላ እየተናገረች ነበረ። እኔን ደብቃኝ ነው አሁን ነው የነገረችኝ ብላ እየተናገረች ነበረ። እና ቡርኬ ልጅ እንዳለውም አያውቅም። ግን ይሄ ነገር የተፈጠረው ከዚህ በፊት ነው። አሁን ግን ያው ቡርኬም ማወቅ አለበት ብላ ነው እሷም ወደኛ የመጣችው። ምናልባት የአያትየው ልጄን ማስተምረው ጉሊት ቸርችሬ ነው፣ ጉሊት ጎመንና እንጀራ ምናምን ሽጬ ነው፣ ቂጣ አምባሻ ሽጬ ነው ማስተዳድረው። ዲኤንኤ ይሰራልኝ፣ ዲኤንኤ ከተሰራልኝ በኋላ የቡርኬ ከሆነ ቡርኬ ያስተዳድርልኛል፣ ተቆራጭ ያደርግልኛል፣ ይረዳኛል ብዬ ነው እናንተ ጋር የመጣሁት። ይሄን ቪዲዮ የደውላ የነገረችን ማለት ነው። አዎ እሷ እንደውም በጣም ነገሩን እንትን እያለችው ነበር። እኛ እስኪ እናረጋግጥ ምናምን ብለን ነው እንጂ በቃ እኛ ዝም ብለን ለጨረቃ ፋሚሊዎች እዩትና ይሄ ልጅ የቡርኬ ነው አይደለም፣ ቡርኬ ራሱ መልስ እንዲሰጥበት ነው የምፈልገው። ምክንያቱም ወጥቶ በቃ ግልጽ በሚዲያ ወጥቶ የኔ ልጅ አይደለም ይበል ነገር አዎ ልጁ ማለና ልጅ አይደለም ብሎ እንዲናገር ነው። ግን ያው የእሷ ቤተሰቦችም እናትየው ማውን በጣም እንትን እያለች ነው። የቡርኬ ነው ልጁ ምናምን እኔ እሱንም ማኖር አልቻልኩም ከብዶኛል በዚህ ሰዓት ብላ እያወራች ስለሆነ ፋሚሊዎች ይሄንን እንዲያዩና ቡርኬ የማይቶ በቃ አለ አይደል ልጁ ከሆነ ይሄንን ነገር በሚዲያ ወጥቶ እንዲናገር ነው እኛም ፍላጎታችን። እዚህ አጋጣሚ ሃይሚ የምታየው ከሆነ ቪዲዮ
እንግዲህ ውሸትም ሊሆን ይችላል እውነትም ሊሆን ይችላል። ልጅ ጸጋ ነው። ልጅ እግዚአብሔር ጸጋ ነው። ልጅ ደግሞ ከፈጣሪ የሚሰጠን አንዱ ጸጋ። ስንት ልጅ አቶ የሚሰቃያለ። አዎ የምታዩት ይሄ ሁሉ የጨረቃም ሁሉም የቡርኬ ቤተሰቦችም ካላችሁ ምንም ማለት አይደለም። ልጅ እሱም እኮ ላይሆን ይችላል። እሱ ወጥቶ ምክንያቱም እንትን እስኪገልጽ ብቻ ምናልባት በአንድ አዳር ስህተት ይሆናል። አዎ ምናልባት እንደዛ ሲማሩ ይሆናል። ምናልባት እኔ ራሱ እኮ ደንግጫለሁ። በጣም ነው የደነገጥኩት። ቡርኬ ሰፈሪ ልጅ ነው እንዴ እንደዚህ ሲባል እኮ እኔ ሌላ ነገር ነው የመሰለኝ። ቡርኬ ምናልባትም እንትኑን የመኪና ስለገዛ ሀብት ማማ ላይ ስለሆነም ሊሆን ይችላል። አዎ አሁን እኮ እርግጠኛ አይደለንም። ግን አሁን ምንድነው እናትየው የልጄ ልጅ ነው ብላ እያስወራችም ስለሆነ አሁን ላይ ያለው ወሬ ደግሞ እንዳየው በጣም ሰፈር ውስጥ በጣም እየተወራ ነው። በጣም ከባድ ደረጃ ደርሷል። በጣም እየተወራ ነው። የቡርኬ ልጅ ነው እንደውም እየተባለ ያለው ልጅ የቡርኬ ልጅ ነው። ቡርኬ ደግሞ ይሄንን ነገር ስላላወቀ ገብቷል። አሁን ይሄንን ነገር አይቶ ቡርኬም እንትን እንዲል ነው እኛም ፍላጎታችን። ልጅ ካልሆነ ቡርኬ ልጅ አይደለም እንዲል በቃ መልስ እንዲሰጥ ገብቷል። ቤተሰቦችም እኔ ራሱ በጣም ስለደነገጥኩ ነው የምሰራው ይሄን ቪዲዮ እውነታውን ለማውጣት ስል ነው። ይሄ በጠራራ ፀሐይ ከጓደኛዬ ከሳሚ ጋር የምሰራው። ሳሚ ራስን አስተዋውቃችኋል ግን ባይዘው ፋሚሊዎች ሳሚ ይባላለው። የናቲ ቤተሰብ ነኝ እና የቡሩኬም የሰፈሩ ልጅ ነኝ እና ይሄ ነገር ሲፈጠር እኔ ልመጣ ፈልጌ አልነበረም። ግን በጣም ወሬው እየተናፈሰ ምናምን በቃ ከባድ ደረጃ ላይ ስለደረሰ እኔም ይሄ ነገር እንዴት ቡሩኬ ላይ ይወራል፣ እንዴት የሰፈሪ ልጅ ላይ ይወራል ብዬ ነው መምጣት ሳልፈልግ ነው። አሁን በቃ ማለት ይሄ ነገሩ ነው በጣም ያስገድደኝና እና ይሄ ነገር እኔም እንዲረጋገጥ እፈልጋለሁ። አንደኛ ነገር ቡሩኬም ላይ ያልሆነ ነገር እንዲወራ አልፈልግም። ገብቷል። ምናልባት አሁን ቡሩኬ ያለበት ደረጃ ላይ ስለሆነ ይሆናል ምናልባት ሰዎችም እያወሩ ያሉት ማለት ነው። ነገር ግን እውነትም ከሆነ ቡሩኬ መተ ምላሹን እንድትሰጠን እንፈልግ። ሚዲያ ላይ ወጣ በቃ ልጅ አይደለም ብለህ እንድትናገር ነው የምፈልገው። ገብቷል። ልጁም ከሆነ ልጅ የእግዚአብሔር ጸጋ ነው መጥቶ ልጄ ነው እንዲለን ነው የምንፈልገው። እና አሁን አያትየውም እዛ የሚወራ ወሬ አለ። በጣም ነው የሚደብረው። የቡሩኬ ምናልባት ስሙን በማጥፋት አናውቅም ብቻ ግን ልጁም ደግሞ ከሚሰቃይ እውነታው ይነገረንና ልጁን እንትን እና ሚኪ ሳሚ በጣም ነው የምናመሰግነው። እና አሁን ለምን ወደ ልጁ ቤት ለምን አንሄድም? ሄደን ካሜራማን ተከተለን ልጁ ጋር እንሂድና ያለውን ነገር እና ሰፈሩ በጣም ከድካም በኋላ እዚህ ደርሰናል። ቤታቸው እዚህ ነው መሰለኝ። እስኪ በጣም ኮኮና ሰላም ነው። እንዴት ነሽ? ቁጭ ብርኬን ሲመስለው ሱናር እንዴ የሚመስለው አንተ ነገረችኝ እኮ ለፋሲካ መታ አስጨቀጭቃት። አይገርምም እኮ እኛ ሰፈራችሁን በጣም ፈልገን ነው ያገኘነው። ስንት መከራ ነው ያገኘነው። ልጁ እስቲ ነው ወደዚህ አሁን ነው ያመነችኝ። ለፋሲካ መታ መጀመሪያ ላይ ግን ክዳኝ ነበረ ስጨቀጭቃት አመነችኝ። የቡርኬ ነው ብላ። ልጅሽ የት ነች ያለችው? የልጄ ልጅ ነው አረ ዩኒቨርሲቲ እና ቤተሰብ የጨረቃና የግሪስ ፋሚሊዎች ልጁን እንዳያችሁት የቡርኬ ልጅ ቁጭ የማልጅ ነው። አንተ ቡርኬ ነው የሚመስለው ራሱ ቡርኬ በል አባቴ ቡርኬ ወዳለው በለው አባቴ ቡርኬ ወዳለው በጣም ነው የምወድህ። እንግዲህ ፋሚሊዎች ልጁም አባቴ ቡርኬ ወዳለው እያለ ነው። ቡርኬ ነው የሚመስለው ልጁ ራሱ። አዎ እኮ እሷ ነው የሚመስለው። እስከናይ ድረስ ራሱ በጣም ነበር ጥርጣሬ ነበር። ልጁን ግን ስናየው ቡርኬን ነው የሚመስለው። በጣም ነው የሚገርመው። አራንካ ያዘው ሳሚ ቀፈው እንደምታዩት ነው። ያው ቡርኬን ነው የሚመስለው። ቡርኬ እንዲያየው ፈልጋለሁ። ምን ለቡርኬ ልጅ መሆኑ ምን ማረጋገጫ ኖሯችሁ ነው እናንተ እንደዚህ ልትወይ ይችላል? ከፈለገ ዲኤንኤን ማስመርመር ራሱ ነው የሚመስለው። ዲኤንኤን ማስመርመር ከፈለገ ነገረችኝ እሷ። ፈርታ ነበረ። ከዛ ካሜራማን አስጠጋውና የልጅ ያዝልን በጣም መታየት ያለበት ሲቹዌሽን ነው። ስለዚህ ግዴታ ቡርኬ ልጅን መተይ ቡርኬ መተኪ እኔ ምንም አልፈልግም። መልስ እንድትሰጠን እንፈልጋለን። አባትነትን ብቻ እንድታምን ነው ቡርኬ። የልጅቷ እናት የሆነችው ይሄው ቡርኬ ልጅህ ነውና መተይ እያለች ነው። የልጅ ልጅ
የቡርኬ ልጅ ከሆነማ እኛ ሁሉንም ነገር ልጅሽ የት ነው ያለችው? አሁን ዩኒቨርሲቲ። የማን ልጅ ነህ አንተ? የማን ልጅ ነህ? ሜላት ትባላለች እናትየው አይደል? አንቺ አያትየው? እኔ አያት ነኝ። ይገርም ነው። በጣም ይገርማል። ቡሩኬን ቁጭ ነው የሚመስለው አይደል? አዎ በጣም ራሱ ነው የሚመስለው። ፀጉሩ፣ ጥርሱ በጣም ነው የሚመስለው። እንዴ ካሜራማን በደንብ እያስገባው ነው ልጁን ግን እንዲያዩት እንፈልጋለን። በጣም የገረመኝ ነገር ምን እንደው ታውቃለህ? ከሁሉም በላይ ፀጉራቸው መመሳሰላቸው በጣም ነው የሚመሳሰለው። እኛ ማመን አቅቶናል። በቃ ሳሚዬ እኔ ቡሩኬ አሁን ይሄንን ነገር መልክን ራስን ነው የሚመስለው ቡሩኬ እና መጣክ ሲል ቀፎ በእናትህ የቡሩኬ ልጅ ከሆነ እኔ ቅፍ ነው ማድረገው። አባትነትን እንድታምን ብቻ ነው ቡሩኬ መልስ እንድትሰጠን እንፈልጋለን። ይሄው ልጅ አባቴ ነው እያለ ነው። ቡሩኬ መጣ መልስ እንድትሰጠን እንፈልጋለን። የማን ልጅ ነው ባባ? አሁን ቡሩኬ ለዚህ ልጅ መልስ እንዲሰጠን በሚዲያ ወጥቶ መልስ እንዲያቀርብልን ጥያቄ እንዲያቀርብልን ነው የምንፈልገው። ገብቷችኋል? ስማ ማን ነው አባትህ? እሺ እና ማለት ነው አንዴ ከልጁ ጋር ትንሽ 2 ደቂቃ ቪዲዮ እንስራና ለጨረቃ ፋሚሊዎች የምናሳልፈው መልክ ስላለ ነው እናመጣዋለን። ልጅ ማስተላለፍ ትፈልጊው ነገር አለ ለቡርኬ የሚያረግልሽ ነገር? ቡርኬ አባትነትን ብቻ እመን። የልጄ ልጅ ነው ማሳደግ እኔ በደንብ ቅብርር አድርጌ ያሳድገዋለሁ፣ ግን አባትነትን ብቻ እመን። ያንን ነው እንፈልገው እና ሜላትን አግባት አይደለም ልክ በቃ ልጁን ብቻ እንድታየው አባትነትን እንድታምን ብቻ ነው እንፈልገው፣ ሌላ ነገር አይደለም እንጂ እኔ እናቱ የሷ እናት እኔ አለው ቆሜ ልጅ እንደሷም እንደ አባትም ሆኜ አሳድገዋለሁ። ይሄ ነው መልክ ቡርኬዬ እና ችግር የለውም ቡርኬን አባትነትን ብቻ እንድታምን ነው። አባትነት ግዴታውን እንዲሁ የአባትነት ግዴታውን ነው እንጂ ግዴታ አርዳው ምናምን አይደለም። እኔ የምፈልገው የልጄ ልጅ ነው እያሳደኩት ነው ያለው። አሁንም ማሳድጊዋለሁ። ልጅሽ እርግጠኛ ናት የቡርኬ መሆኑን? ምን ያህል እርግጠኛ? ደብቃኝ ነበረ ደብቃኝ ስንት አመት ደብቃኝ እውነቱን አሁን ለፋሲካ ነገረችኝ። ለፋሲካ ስትመጣ ማለት ነው። የሚገርም ነው። የሁሉ ሰዓት ማን ነው ስላት ቡርኬ ያለችኝ። ቡርኬን ደግሞ አውቀዋለሁ። ደግሞ መልኩ መመሳሰሉ በጣም የሚገርም። ምንም እኮ የሚለየው ነገር የለም። ኮፒ ነው። እሺ በጣም ነው የምናመሰግነው። ቡርኬን ማግኘት ብትፈልጊበት ቁጥሩ ሰጥሻለሁ፣ እናወራዋለን፣ እኛም እናገኘዋለን። ልጁን 2 ደቂቃ እናወራዋለን። ልጁ እናወራው ህፃኑ ቪዲዮ አልፈታም። በቃ እሱ የአባትነት ናፍቆት አለበት። ያ ነው የምፈልገው። በጣም ነው እናመሰግናለን። እሺ አባቴ ሰላም ነሽ? እና ይኸውና ልጁ ፋሚሊዎች፣ ይኸውና ልጁ ጉድበል ዘንድሮ ጉድበል ጉድ እኮ ነው። በል እስቲ አንተ ቡርኬ ታውቀዋለህ? እና እኛ የጨረቃ ፋሚሊዎች ይሄንን ጉዳይ በጣም ከድካሚና ከሰልቺ በኋላ አያትየው ቤት መተን አግኝተናል። አያትየው ደግሞ በጣም ማውራት ስለከበዳት ካሜራ ላይ መሆን ስላቃታት ማለት ነው። ምን ስለሆነ ካሜራ መግባት ስለደበራት ይሄን ነገር እንትን ስላለች ቡርኬ እኛ በጣም ደንግጠናል። የመጨረሻ ደረጃ ደንግጠናል። ከመደንገጣችንም የተነሳ በቃኛ ማውራት ስላቃተን ይሄ ቪዲዮ ለቡርኬና ለሃይሚ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ አድርሱልን። ለዚህ ቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ይሄን ቻናል አሳድጉት። በጣም ነው